ሰላም ሰላም የተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች እንዲሁም ተማሪዎች ከያላችሁ ቦታው ሁሉ የከበረ ሰላምታ ይድረሳችሁ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት የስምንተኛ ክፍል ሚኒስትሪ ኤግዛም ማትስ 2017 ላይ የተፈተኑትን ጥያቄዎች ክፍል 3 ነው ይዤላችሁ የመጣሁት። እንደምታስታውሱት እንግዲህ ከዚህ በፊት ክፍል 2 ላይ ቀጥላችሁ ነበረ። እንግዲህ ውድ ቤተሰብ በአንድም በሌላም ቪዲዮ የሚደርሳችሁ ሁላችሁ እንግዲህ ላይክ ሼር በማድረግ እንድትጀምሩ ጠይቃለሁ። እንዲሁም ደግሞ ለዚህ ለቁም ነገር አዘል ቻናል ነው እንግዲህ አዲስ የሆናችሁ ሰዎች ካላችሁ ደግሞ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንታገዙ እንታበረታቱ ስል ጥሬን አቀርባለሁ ማለት ነው። አሁን በቀጥታ ወደ ጥያቄ እንመጣለን። እዚህ ጋር እንደምትመለከቱት ግሬድ 8 ማትስ ሚኒስትሪ ኤግዛም 2017 ፓርት 3 ነው የሚለው። ሶ እዚህ ጋር አራት ዌብ four important questions አሉን። The first question says what percent of 300 is equal to 80? እቺን እንግዲህ እቺን ጥያቄ ለመስራት እንግዲህ ምን ማስታወስ ያስፈልጋል? ቤዝ የሚባለውን ቢ ማስታወስ ያስፈልጋል። ፕሪንሲፓል እና አር እነዚህ ሶስቱ መታወስ አለባቸው ማለት ነው። ሶ እንግዲህ ፒን ለመፈለግ ምንድነው የምናደርገው? ፒ is equal to b times r ነው። ይህንን ሰባተኛ ክፍል ባለው ትምህርታችሁ ላይ ታውቁታላችሁ ማለት ነው። ስለዚህ ፒ ማለት ምን ማለት ነው? ፒ ፕሪንሲፓል ነው። አር ሬት ነው። ቤዝ ነው። ስለዚህ ፕሪንሲፓል ማለት some part of the total number ማለት ነው። ስለዚህ አሁን already የተጠየቅነው ምንድነው? ፐርሰንት ነው። so divide both side by p ስናደርገው r is equal to p over b times 100% ይሆናል ማለት ነው። 100% ይሆናል ማለት ነው። ስለዚህ አሁን it's a matter of substituting the numbers in the place of p in the place of b በቅጽት ከዛ ውጪ ምንም የሚጠይቅን ነገር የለም። ቀመሩን ግን መያዝ ያስፈልጋል ፎርሙላውን ማለት ነው። ሶ ሁሉ ጊዜ ምንድነው ቤዙ ከማን ይበልጣል ማለት ነው? ከፕሪንሲፓሉ ይበልጣል ማለት ነው። ሶ this is going to be 18 over 300 times 100%. okay 100%. so this is going to be 0 በ0 cancel out ይሆናል። ስለዚህ ከላይ የሚቀረው ስንት ነው? 18 ነው። by 3 1 by 3 6. so the answer is going to be 6a ይሆናል ማለት ነው። መልሳችን a ይሆናል ማለት ነው። Question number 2. A person saves 480 from his monthly salary. If the person decreases the saving to 300 per, then what is the percent decrease of the saving? ይላል percent decrease of the saving percent decrease ከተጠየቅ ነው ማለት ነው። ስለዚህ እቺን ምንድነው ኦሪጂናል ሴቪንግ የነበረው ስንት ነው? 480 ነው። ማይነስ 300 ስናደርገው ስንት እናገኛለን? 180 እናገኛለን። ሶ የቀነሰውን ለማግኘት ሴቪንግ ዲክሪዙን ለማግኘት ምንድነው የምናደርገው? 480 minus 300 which is equal to 180 ይሆናል ማለት ነው። 180 ይሆናል ማለት ነው። by the way ከዚህ ጋር እንግዲህ ተማሪዎች አያይዛችሁ ስለ ኮስት ስለ ሴሊንግ ፕራይስ ኮስት ፕራይስ እነዚህ ማወቅ ይጠበቅባቸዋል ማለት ነው። ስለ ሲምፕል ኢንተረስት በደንብ ማወቅ አማውንት በደንብ ማወቅ ይጠበቅባቸዋል ማለት ነው። ምክንያቱም በዘንድሮ በአምናው በዚህ ከመጣ በዘንድሮ ደግሞ ሌላ አይነት ስትራክቸር ይዞ ሊመጣ ስለሚችል ማለት ነው። እሱን እንግዲህ ጥንቃቄ ልታደርጉ እራሳችሁን ልታዘጋጁ ያስፈልጋል ማለት ነው። ሶ እንደ ቅድሙ እንግዲህ አር ፐርሰንት ሬት ነው ፐርሰንት ዲክሪዙ ነው አይ ሚን yes percent decrease ነው የምንፈልገው r is equal to 180 divided by 480 which is equal times 100%. okay 100%. ስለዚህ 0 በዚህ 0 ትጠፋለች። ሶ ስንት ይቀራል ማለት ነው? እዚህ 18 0 200 እዚህ ጋር አለን። ምክንያቱም እዚህ አንድ 0 ብቻ ነው ያጠፋሁት። ስለዚህ 18 ሲባዛ በመቶ 1800 ይሆናል። ዲቫይድድ ባይ 48 ይሆናል ማለት ነው። 48 ይሆናል። ፐርሰንት እዚህ ጋር አለ። ፐርሰንት አይነካም። ይሄንንም ልብ በሉ 1% ማለት 1% is equal to 1 over 100 ማለት ነው። ከዚህ ጋር እኩል ነው። ስለዚህ ፐርሰንት ሬት ሁሉ ጊዜ ፐርሰንት ሬት
ሁሉ ጊዜ የሚገለጸው በፐርሰንት ስለሆነ ማለት ነው። ሶ ይሄ by 6 8 by 6 is going to be 3. Okay, so 300 divided by 8 ይሆናል ማለት ነው። 30 divided by 8 is 3 times 24 6 0 እናወርዳለን 60 divided by 8 is 7 times 8 is 56. so አሁንም ሪሜንደራችን ስንት ነው የሚሆነው? 4 ነው የሚሆነው። 4 ደግሞ ለ8 አይችልም፣ ነጥብ እንሰጣለን፣ 0 እንጨምራለን። so this is going to be 5 times 8 is 40. ስለዚህ አሁን ሪሜንደራችን 0 መጥቷል ማለት ነው። so መልሳችን ምንድነው የሚሆነው? B ነው የሚሆነው ማለት ነው። Question number 3 says, where does the origin located in the Cartesian coordinate system? ይላል Cartesian origin located የሚያደርገው የት ላይ ነው? የት ነው የሚገኘው? ስለዚህ እቺን ደግሞ ለመስራት ኖርማሊ xy ኮኦርዲኔት ማስታወስ ያስፈልጋል ማለት ነው። vertical is y ነው፣ horizontal is x ነው ማለት ነው። ስለዚህ y and this one is x. ስለዚህ this is first coordinate, second coordinate, third coordinate, and this one is fourth coordinate. okay, fourth coordinate ነው ማለት ነው። ስለዚህ origin ማለት ሴንተር ላይ ነው፣ 0 0 እዚህ ጋር ነው የምናገኘው ማለት ነው። ለምሳሌ 1 1 ማለት first coordinate ላይ y x1 ሲሆን yም y ነው፣ እዚህ አካባቢ እናገኛለን ማለት ነው። 0 1 ማለት ደግሞ x0 ሲሆን y ስንት ነው ማለት ነው? 1 ነው ማለት ነው። እዚህ ጋር ስንመጣ ደግሞ x1 ሲሆን y0 ይሆናል ማለት ነው። እዚህ ኦሪጅን ማለት ነው ደግሞ ሁለቱም yም x0 ናቸው ማለት ነው። so the answer is D ነው ማለት ነው። ቀላል ነው ይሄ በማየት ራሱ የሚመለስ ነው ማለት ነው። እቺን ኮኦርዲኔትስ እንትን ብሎ ስሎ መመለስ ይቻላል ማለት ነው። ኦኬ the last question number 4 says there are 60 students in a class. If the number of girls is 1.5 times the number of boys, then what is the number of boys? ስለዚህ number of boys ነው የተጠየቅነው። ምንድነው የምናደርገው? total number of students is equal to number of girls g እንበለው ላይ the number of girls g plus number of boys b እንበለው ነው። so አሁን አንድ ነገር እናውቃለን፣ number of guys is 1.5 times the number of boys, right? so total number of students is 60 ነው, which is equal to number of girls 1.5 times number of boys, right? b plus b. okay, b ይሆናል ማለት ነው። ይሄ ማለት ደግሞ 1.5 b plus b which is equal to 60 ማለት ነው። ይሄ ማለት ደግሞ ሲደምሩት ተመሳሳይ ቫሪያብል b ነው። ስለዚህ ምን ይሆናል ማለት ነው? አንድ እዚህ ጋር አንድ ኮኤፊሽንት አለ 1 plus 1 is 2 0.5 b ይሆናል which is equal to 60 ይሆናል ማለት ነው። ይሄ ማለት ደግሞ both side በ2.5 ማካፈል ነው። 2.5 so this is going to be cancel out. ስለዚህ b is equal to 60 divided by 2.5 ማለት which is equal to 600 divided by 25 ማለት ነው። ሁለቱንም 10 ስናበዛ ይሄ 600 ይመጣል። ይሄ ደግሞ 2.5 የነበረው 25 ይሆናል ማለት ነው። ሶ 600ን ለስንት ነው የምናካፍለው? 600ን ለ25 600 ሲካፈል ለ25 ይሆናል ማለት ነው። 60 ለ25 ሁለት ጊዜ is going to be ስንት ይሆናል ማለት ነው? 50 okay is going to be 50 ከ50 ላይ 10 001 ስለዚህ 100 ይቀራል ማለት ነው። 100 ይቀራል። so 100 divided by 25 is 4 times 25 is 100 so ሪማይንደራችን 0 ይሆናል ማለት ነው። 0 ይሆናል። so the answer is going to be C ይሆናል ማለት ነው። C ይሆናል መልሳችን ማለት ነው።
እንግዲህ ውድ ቤተሰብ ስለ አዳመጣችሁን ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቴንኪው ሶ ማች። በሚቀጥለው ደግሞ ሌሎች ነገሮችን ይዤላችሁ ቀርባለሁ ማለት ነው። ለዛሬ እንግዲህ እዚሁ ላይ አቆማለሁ። ቸር ቆዩልኝ።